ጉድ አትሉም? የዛ ሰፈር ጉዳይ አያልቅም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ዛሬ ሚስጥራቸው ተዘርግፏል። ዛሬ ደግሞ ሌላኛው በገንዘብ የገዙት መጀመሪያ ላይ እስልምና ማርኮት ወደ እስልምና መጣ። ከዛ አይ እኛ ገንዘብ እንሰጥሃለን፣ ቪዲዮ እናሰራሃለን፣ ብዙ ጥቅም ታገኛለህ ብለው በገንዘብ አታለው ልጁ እንግዲህ አሁን ላይ ምንም ጥቅም አልሰጡኝም በሚል ሚስጥራቸውን አውጥተውባቸዋል ማለት ነው። ዛሬም እንግዲህ ሚስጥራቸው ተጋልጧል ማለት ነው። በነገራችን ላይ እዛ ላይ ያሰለምናቸው እያሉ ማን ነው ክርስቲያን አደረግናቸው እያሉ የሚያመጧቸው ሰዎች በገንዘብ እየገዟቸው እንደው ግልጽ ነው። እና ያው የሁለተውን አይታችኋል እንግዲህ ሲንተባተብ እንደነበረ ቁርአን ሲቀራ፣ አሁንም ደግሞ ሌላ ጉድ ወጥቷል። ወደ ቪዲዮ እንሄዳለን። ቪዲዮ ላይክ አድርጋችሁ ጀምሩት። ወደ ቪዲዮ ለምን አትነግረንም? አንተ አንድ ሰው እኮ 100,000 200,000 ማገዝ የሚችል ሰው እኮ ነው ያለው። ስለዚህ እናግዛለን ለምን ናውጣ ምናምን ብለው አስወጥተው ማለት ነው። ይሄንን ድል ምናምን አደረጉኝና ይሄንን በል በማለት ከዚያም እነሱ ሸቅለውብኝ እኔን እንደተበላ ሸንኮራ አድርገው ሁለተኛ ጊዜ ለጎዳና ህይወት ጥለውኛል። ማርያም እሺ፣ አሁን እዚህ ጋር ነው ከሙስሊሞች ወጥተህ ኢንተርቪው ላይ ስትናገር እኔ ቁርአን አቃ ነበር ብለህ ነበርና መስጊድ ውስጥ ኡስታዝ ነበርኩ ብለህ ነበርና እቺ ነገር እንዴት ናት? እቺ ትንሽ ቅባት አለባት። ማሻአላህ ተገደህ ነው ምንድነው እንደዛ ያደረከው? እስኪ ነገር ያለውን ታሪክ ንገረን። ያው እኔ ከእስልምና ያው እኔ እውነት ለመናገር እስልምና በጣም ተመችቶኝ ነበረ። በቃ በጣም ሰላም አለው፣ በጣም ወድጀው ነበር ማለት ነው። እና ግን ናቶሎ ወደኛ ብዙ ነገር እናደርግልሃለን ምናምን ቪዲዮ እንሰራለህና ቪዲዮውን በጣም አሳዛኝ ምናምን አድርገን እንሰራዋለን። በቃ በሚሊዮን ይታያል። ብዙ ሰው ደግሞ አካውንት እናስቀምጣለን፣ ብዙ ሰው ያግዛል ምናምን አሉ። ከዚያ እንግዲህ ሰላም እስልምና በራሱ ሰላም ነው። በእውነት እኔ በጣም ነው የምወደው። አሁንም ኢቭን አሁን ክርስቲያን ነኝ፣ ግን በጣም ነው የምወደው። እስልምና ሲነካ አልወድም። ያው ክርስትና ቢነካ ይሻለኛል። እኔ ክርስቲያን ነኝ። ከዚያ ማለት ነው ቪዲዮ ሰራን። በጣም እንዲያሳዝን ብለን መስጊድ ውስጥ ሆኜ መዝሙር ስሰማ አለቅስ ነበራል ነው። ያው ስለሰማኸው ብዬ ነው። እና ግን እንደው እንደ ፈጣሪ ፈቃድ ሆኖ ደግሞ ለምን እንደው አላውቅም ቫይራል አልወጣም። በእርግጥ በሚሊዮን ታይቷል። ቲክታክ ላይ 1,300,000 400,000 ምናምን አካባቢ ታይቷል። ካፎይ ጋም ቀርበን ምናምን ሞክረን ነበር። እንደውም ሙስሊሞች ካገዙ በላይ እንደውም ምንም ኦርቶዶክሳውያን አላገዙኝም። እና የባሳውንም ሁለተኛ ወይ በቤተክርስቲያን እንዳገለግል አላደረጉ፣ ወይ በእስልምና እንድጸና አላደረጉ፣ ወይ ስራ ፈልገው ስራ አላስገቡ። መነገጃ አድርገው ትተውኛል እልሃለሁ። እንደ ሸንኮራ አገዳ ተበልቶ የሚጣላል አይደለ? እንደዚህ አድርገው ጥለውኛል። እንግዲህ እኔም ከፈጣሪ ተስፋን እየተጠባበቅኩ ነው። ኦኬ፣ ስለዚህ ከእስልምና ናውጣና ብር እንሰጥሃለን ብለው ሸወዱህ ማለት ነው። ይሄን ደግሞ ያደረጉት እነዚህ አሁን ስማቸው የጠራቸው አካላት ናቸው። ሚዲያ ላይ የምናውቃቸው ተሳዳቢዎቹ እነማን ናቸው ያደረጉት? በብር የሸወዱህ ማለት ነው። ከተድላ ጋር አንድ መስጊድ ነበርን፣ ታውቃለህ ይሆናል ብዬ ተስፋ አደርጋለሁ። እና ተድላ አለምሰገድ ማለት ነው እዚህ ውስጥ ቲክታክ ላይ እሱ ጋር አንድ ጀማ አንድ መስጊድ ነበርንና በቃ እዚያ መስጊድ ውስጥ ነበር። ኢቭን በፊት የነበርኩበትን ክርስትና ቀየንም ሁሉን ነገሬን ይዤ መስጊድ ግቢ ውስጥ ነበርኩኝ። ስራም እዚያ ውስጥ ነበር ምናምን እንድሰራ ምናምን ያደረጉኝ። ምውለው ማድረው መስጊድ ውስጥ ነበረ። አሁን ከዚያ ህይወት አውጥተው ለሁለተኛ ጊዜ ጎዳና ላይ እንደወጣ ተጫውተውብኛል። እኔ በቆይ እንጃ ብቻ። እስኪ ማንነታቸው ኦርቶዶክስ ላይ ያሉ ቄሶች ናቸው? ማን ናቸው ይሄን ያደረጉት? አንደኛዋ ይቺ አንተን ካላገባው እያለች የምታሽቃብጠው ናት። ኦኬ፣ እንትና ኤልሳቤጥ የምትባለዋ ውጭ ሀገር ያለችው ማለት ነው። እሺ፣ አንተን ካላገባው እያለች ቪዲዮን ሰራለ። እኛ ኦርቶዶክሳውያንና ወንድሞች እያለን እንዴት አንተ ሙስሊም ትሆናለህ? እንዴት ከእስልምና ቤት ትሄዳለህ? ምናምን በማለት ሌላውን ያው በሚስጥር ልተው ብዬ ነው። ወይም ደግሞ መናገርም ካለብኝ እናገር ይሆናል። ግን እስኪ መናገር ያለበት ከሆነ ተናገር። ጉዳት አንተ ላይ ከሄደ አሁንም ያው ታውቃለህ ምንም ነገር ራሴንም ፕራይቬሲ ለማድረግ ምንም ነገር ስለሌለኝ ያው
ነገ መልሰው የሆነ ነገር ሊያደርጉኝ ይችላሉ። እስኪ ትንሽ ትታገሱኛላችሁ? ይህንን ለመናገር ብዙ ድራማ ተጫውተውብኛል። እሱንም በቅርቡ ይፋ አወጣዋለሁ በመረጃ እና በማስረጃ ማለት ነው። እና ያለው ነገር እንደዛ ነበረ። ኢምራንዬ እሺ፣ እናመሰግናለን። ያው የተሰራው ነገር ውሸት እንደሆነ ነግረናል። በቃ ህዝበ ሙስሊሙ ይህን ነገር ሰምታችኋል። ግን እዚህ ጋር አንድ ጥያቄ አለኝ። መሀል ላይ ስትናገር ምን ብለሃል? የሆኑ ሰዎች ናቸው በብር የሸወዱኝ እና እስልምና ላይ ፖለቲካ ስለሆነ መዝሙር ስሰማ ለቅስ ነበር ብለን ነገርና በሚሊዮን ይታያ ብለው ነበርና ከዚህ የተረዳሁት ምንድነው ቄሶቹ አላማቸው እይታ እንደሆነ ነው። ሁለተኛ የተሰራውን ፖለቲካ ሰማኝማ። እሺ እኔንስ ፎሎ ምናምን አስደረገኝ እንጂ ጊፍት ምናምን አሰጠኝ እንጂ ስለ እንመጣለን። እኛ ይገርምሃል የሆነ ተሳዳቢ ሰው ወይም ደግሞ እንደዚህ አጠራጣሪ ከሆነ ብዙም እንፈራለን እና ለምን ሰው ጋር እያስተዋወቀ ስለሆነ ግን እሱ ሳይሆን ፖይንቱ አሁን ተሳዳቢ አይደለም ያለህበት አቋም ላይ መጀመሪያ ከዛ አቋምን ለይተን እናወራለን። አሁን አቋም ላይ ስንመለስ ይምሩ እንዴት እናድርግ መሰለህ? እሱ አሁን ያለውን ነገር በደንብ ይንገረን። እኛ የሚያስፈልገውን ነገር በውስጥ ያወራልና በኋላ ሲወጣ ይደረገው እናደርግበታለን። እሺ እንደዛ ይችላል። እሺ ከሙ አምላክ አለ እየሰማኝ ነው ወገናችን? እኔና እንዴ ከመሐመድ ያልከመስ ኖ አይ አንተን ነው የተሰራውን ነገር ነግረህን ነበር። ግን ያልገባኝ ነገር ወደ ሚዲያ ሳቀርቡ ምን ብለው አቀርቡ የሚለውን ነገር ከመጀመሪያው ጀምሮ ብንነግረህ። ሁለተኛ ደግሞ አንተ ለቪው መነገጃ ነው ያደረጉኝ። ኢምራን መድኃኒዓለምን ለቪው መነገጃ ማለት ነው። እኔ እኮ እዚያ እንደዚያ ብዬ ተናግሬ 1000 ብር 100 ብር አልሰጡኝም። መድኃኒዓለምን 100 ብር አልሰጡኝም። ለነሱ ግን በጣም መጀመሪያ ግን ነበር ብዙን እናግዛለን። እንዴት ብዙን ረብናት ፖለቲካ ነው የሰሩብኝ። መድኃኒዓለምን እኛ እያልን ይሄ ሚዲያ ምን ልስራ ያለ ሚዲያ እያለ አገዙት ብንላቸው እኮ በጣም እናግዛለን። ከ100,000 በላይ ሰብስክራይብ ነው ያለው ሚዲያውና ወደ 150,000 ምናምን አካባቢ ሰብስክራይብ አለው። ያው ብዙ ደግሞ የውጭ ነው ሰዎች ሰብስክራይብ ያደረጉት ማለት ነው። እና በቃ ለምን አትነግረንም አንተ? አንድ ሰው እኮ 100,000 200,000 ማገዝ የሚችል ሰው እኮ ነው ያለው። ስለዚህ እናግዛለን ለምን ናውጣ ምናምን ብለው አስወጥተው ማለት ነው። ይሄንን ድል ምናምን አደረጉኝና ይሄንን በል በማለት ከዚያም እነሱ ሸቅለውብኝ እኔን እንደተበላ ሸንኮራ አድርገው ሁለተኛ ጊዜ ለጎዳና ህይወት ጥለውኛል። ማርያም አዎ ያው ሁለተኛ ጊዜ ወደ ጎዳና እንደወጣ እኔ እንጃ ብታተው ማይምራን ማርያምን ቆይማ ታገሰኝማ ትንሽ ማርያምን አይቆ በደምብ እናወራለን። ግን እዚህ ጋር አሁን የማመለስከው ጥያቄ አለ። ሚዲያ ላይ ስመጣ ቲክቶክ ላይ ስመጣ ሚዲያ ላይ አቅርበው የነበር ብለሃል። ተሳዳቢዎቹ በዛው ክለሉት ማለት ነው። ታውቃቸዋለህ? ስማቸውን አልጠቅሰውም። እነሱስ ምን አሉ ላንተ? እኮ እናግዛለን ምናምን ነው ያሉኝ። እናግዛለን በቃ የቻልነውን ሁሉ እስከ ጥግ ድረስ በማስተባበር እናግዛለን አትወሩ አሉኝ። ቲክቶክ ላይም ላይቭ ላይ ኢንተርቪው አደረግህ አይደለ? ላይቭ ላይም እፎይ ጋር አንድ ቀን አዳር ምናምን እንደዚህ የሆነ ነገር ስብስብም ስናደርግ ነበረ። ከዚያም አልፎ ደግሞ ዩቲዩበሮችም ምናምን አግኝተውኝ መሸቀያ ያርገውኛል። እኔ ወደ 7-8 ዩቲዩብ ላይ ኢንተርቪው ተደርጌያለሁ። መነገጃ ነው ያደረጉኝ። ምንም ሌላ ነገር የተጠቀምኩበት ነገር የለኝም። እና ብቻ እንደዚህ ነው ህይወቱ ያለው ነገር እንደዚህ ነው። ኢምራን በጣም ገልጸኸዋል። ስለዚህ ሚዲያም ላይ ስመጣ ነግደውብሃል፣ በዛ በኩል ያሉት ሰዎች ማለት ነው። እሺ ሙስሊሞች ጋር ስትሄድ እንደው አንተ ሚዲያ ላይ ለማቅረብ ፍላጎት ነበራቸው? ስሰን እናቅርብ ምናምን ብለው ሸቅለውብሃል? ሚዲያ ላይ እንትና የኔ መንገድ ላይ ልቀርብ ነበር። ያው ቄስ ነበርኩ ምናምን አይደለ? ያንን ሳልሜ ደግሞ አሁን እስልምና ላይ ሰላም አግኝቼ እየኖርኩ እንደሆነ ምናምን በቃ ለውጡን ራሳቸውን ሳይሆን ራሳቸው ያውቁታልና ድሮ የነበረኝን አሁን የነበርኩበትን ስለሚያውቁት ከዚያ የኔ መንገድ ላይ ምናምን ትቀርባለህ ምናምን ብለው ነበረ። ግን አልቀረብክማ? በእስልምና በኩል እያለ
አልቀረብኩም። በጣም ጥሩ። ታዲያ እስልምና ላይ ስመጣ ሰዎቿ ምን አደረጉልህ? ኧረ በእናትህ ሙስሊሞች ማለት እኮ ኧረ በእናትህ ተወኝማ። ሙስሊሞች ማለት ነው ልንገርህ፣ ከጎዳና ህይወት አውጥተውኝ ማለት ነው የራሴን ስራ መጀመር ማለት አስበዋል። ቅጥር ስራ እንኳን አይደለም የራሴን ስራ ነው ያስጀመሩኝ። ብዙ ሙስሊሞች ተባብረው ማለት ነው። አብሽር አብሽር ሲጀመር ከኛ ጋር ነው ራት የምትበለው ከኛ ጋር ነው ምሳ የምትበለው ነው የሚሉኝ ማለት ነው። ፍቅራቸውን የገለጹልኝ። እኔ በእናትህ እኔ ቃል የለኝም፣ ማርያምን ቃል የለኝም። ከዛ በኋላ የገዛ ወገኖች ደግሞ ወደ ክርስትና ተመለስና ሀብታም እናደርግሃለን ብለው ነግደው ተው። ዩቲዩበሮችም ምናምን አግኝተውኝ መሸቀያ ያርገውኛል። እኔ ወደ 7-8 ዩቲዩብ ላይ ኢንተርቪው ተደርጌያለሁ። ምንም ሌላ ነገር የተጠቀምኩት ነገር የለኝም እና ብቻ እንደዚህ ነው ህይወቱ ያለው ነገር እንደዚህ ነው። ኢምራን በጣም ገልጸኸዋል። ስለዚህ ሚዲያም ላይ ስመጣ ነግደውብሃል፣ በዛ በኩል ያሉት ሰዎች ማለት ነው። እሺ ሙስሊሞች ጋር ስትሄድ እንደው አንተ ሚዲያ ላይ ለማቅረብ ፍላጎት ነበራቸው? ስሰን እናቅርብ ምናምን ብለው ሸቅለውብሃል? ሚዲያ ላይ እንትና የኔ መንገድ ላይ ልቀርብ ነበር። ያው ቄስ ነበርኩ ምናምን አይደለ? ያንን ሳልሜ ደግሞ አሁን እስልምና ላይ ሰላም አግኝቼ እየኖርኩ እንደሆነ ምናምን በቃ ለውጡን ራሳቸውን ሳይሆን ራሳቸው ያውቁታልና ድሮ የነበረኝን አሁን የነበርኩበትን ስለሚያውቁት ከዚያ የኔ መንገድ ላይ ምናምን ትቀርባለህ ምናምን ብለውኝ ነበረ። ግን አልቀረብክማ? በእስልምና በኩል እያለ አልቀረብኩም። በጣም ጥሩ። ታዲያ እስልምና ላይ ስመጣ ሰዎቿ ምን አደረጉልህ? ኧረ በእናትህ ሙስሊሞች ማለት እኮ ኧረ በእናትህ ተወኝማ። ሙስሊሞች ማለት ነው ልንገርህ፣ ከጎዳና ህይወት አውጥተውኝ ማለት ነው የራሴን ስራ መጀመር ማለት አስበዋል። ቅጥር ስራ እንኳን አይደለም የራሴን ስራ ነው ያስጀመሩኝ። ብዙ ሙስሊሞች ተባብረው ማለት ነው። አብሽር አብሽር ሲጀመር ከኛ ጋር ነው ራት የምትበለው ከኛ ጋር ነው ምሳ የምትበለው ነው የሚሉኝ ማለት ነው። ፍቅራቸውን የገለጹልኝ። እኔ በእናትህ እኔ ቃል የለኝም፣ ማርያምን ቃል የለኝም። ከዛ በኋላ የገዛ ወገኖች ደግሞ ወደ ክርስትና ተመለስና ሀብታም እናደርግሃለን ብለው ነግደው ተውህ ማለት ነው። ነገዱብኝ። በቃ እንደዚህ ነው። እኔ በቃ ተወኝማ ማርያምን። እና እንግዲህ እንደዚህ ሆነን አለን እልሃለሁ ኢምራንዬ። ከባድ ላይ ነኝ አሁንም ያለሁት። አንድ ይሄ ላጠቃለውና አይ ቲንክ አብዱልፈታህም ጥያቄዎች አሉት። እሺ ያው መኑ ከማምለክ የሚለው አካውንት አሁን የተናገርከው ንግግር በደንብ አድርጎ ለሰማ ሰው በጣም ብዙ ነገር ነው የሚወስደው። በጣም ብዙ ነገር ስታወራም ብዙ ዝም ብዬ ያዳመኩትም ሰው በደንብ አድርጎ የተፈጠረውን ነገር እንዲረዳ ነው። አያችሁ አይደለ? አንድ ሰው ወደ እስልምና ሲመጣ እኛ ዓላማችን ሰውየው ዲኑ ላይ እንዲጸና፣ ብርሃኑን እንዲያገኝ፣ ህይወቱ እንዲቀይር ነው። ወገኖቻችን ሰማ ያደረጉ መሪጌታ ስለነበር ድሮ ክርስትና ላይ ቦታ ስልጣን ስለነበረው መሪጌታ ስለነበር ብር እንሰጥሃለን ብለው በብር ነው የወሰዱት በኋላ ማለት ነው። እስልምና ፖለቲካ ለመስራት አያችሁ አይደለ? ቪዲዮ ሰራ ለቀቀ። አይ ቲንክ ቲክቶክ ላይም ታታ እንደውም ቪዲዮ ልሰራበት ነበር። ልጁ ሙስሊም ነኝ ብሎ ቁርአን እቀራለሁ አለ። መኑ ከአምላክ በል ተብሎ ማለት ነው። ግን የሚገርመው ነገር የአላሁ ስብሐነሁ ወተዓላ ኃይል ካፊሮች እስልምና ላይ ፖለቲካ ለመስራት ሲመክሩ ዝሮ ይጠመጠምባቸዋል። አሁን ይሄ ልጅ ያው ተናገረ፣ ሰምታችሁታል። መጀመሪያ ሙስሊም ሁኛ አለ። መዝሙር ስሰማ ልቤ ይነካኝ ነበር፣ መስጊድ ውስጥ ቁርአን አቃ ነበር አለ። እውነታው ምንድን ነው? እውነታውማ ከጎዳና ሙስሊሞች አንስተውት ዲነል ኢስላምን አስተምረውት በኋላም ደግሞ ስራ አስጀምረውት ነበር። ከዛ ሰው የገዛ ወገኖቹ ታዘቡ፣ የገዛ ወገኖቹ ክርስቲያኖቹ ያደረጉት ሸቀሉበት፣ ዩቲዩብ ቪዲዮ ለቀቁለት። ከዛ በኋላ ብር ይገባልህ አሉት። በኋላ ያጣሉት። ልጁ አሁን ያለበትን አይታችኋል። ሱብሃነላህ ሱብሃነላህ። አንተም ራስህን ጎዳህ፣ እነሱም ደግሞ ውሸታቸው ተጋለጠባቸው። ያው ግን ተጠቅመውብሃል፣ እይታ አግኝተዋል፣ ብር ሸቅለዋል። እና ቲክቶክ ላይ ደግሞ ያለው ሰው ተሳዳቢ ስሙን ጠርተዋል፣ ደግሜ አልጠራውም። እሱም ጋር ኢንተርቪው አቅርቦህ አውርተሃል አደለ? ያቸው አደለ? ግን ካወሩት በኋላ እሱን ለማስተማር አልሞከሩም። እናደርጋለን ያሉት ቃላቸውን አልጠበቁለትም። ያደረጉት ምንድነው? ተጠቀሙበት፣ ከዛ በኋላ ጣሉት። ይሄን ያልናችሁ ሙስሊሞች ሰው ወደ እስልምና ሲመጣ ሰውየው ህይወቱን እንዲቀይር ዲነል ኢስላም እንዲማር ነው የምናደርገው እንጂ አንሸቅልበትም። የገዛ ወገኖቹ ግን መኑ ከማምለክ የገዛ ወገኖቹ ግን አያደለ ያደርጉህን
ክርስቲያን ዲያቆናን ቢላህ አለይኩም ድቁና ተቀብለው የቤተ ክርስቲያን አገልጋይ ሆነው ምንድን ነው የሚያደርጉት? ወደ ክርስትና ተመለስ። ሲመለስ እኮ ተምሮ አይደለም የሚመለሰው። ተምሮ ሳይሆን ብር እንሰጥሃለን፣ የሀዘን ቪዲዮ እንስራ፣ አውቀህ ምን ትላለህ? መስጊድ ውስጥ ቁርአን አቃ ነበር ትላለህ አሉት። ልጁም እንግዲህ አለ ያው አሁን ያለበትን አይታችኋል። በራሱ አንደበት ሙስሊም ቤት መጥቶ ተናገረ። ለማንኛውም ያንተ ነገር በጣም ያሳዝናል። ለምን አንድ ሰው ብርሃንን ካገኘ በኋላ የረዱት ወገኖች ዙሮ መውጋት በጣም ያሳዝናል። ሙስሊሞች አንስተው ደግፈውሃል፣ መጠለያ ሰጥተውሃል። ይሄን እያደረጉልህ ያው የተናገርከው ነገር ይደብራል፣ ከባድም ነገር ነው። ያው ግን ምድር ላይ ሰው ብዙ ነገር ኃጢአት ይሰራል። ያው አላህ ይቅር ይበልህ፣ አላህ ሂዳያ ይስጥህ። አሁን ቢሆን ዱዓ እናደርግልሃለን። ወደ ብርሃኑ አላህ አምጣ እና እዚህ ጋር ያላችሁ ህዝበ ክርስቲያኑም ሪከርድ እያደረጋችሁ ያላችሁም አስረግጠን ስናገረው የነበረውን በተግባር አይታችኋል። የክርስቲያን ዲያቆናት ፖለቲከኞች ናቸው። ሊትራሊ አይታችኋል። አሁን ያው ፔሪየድ በቃ አይታችኋል። ለፖለቲካ እንደሚሰሩ በብር እንደሚሰሩ ብር እንሰጥሃለን ተብሎ ቢላህ አለይኩም በብር የሚገዛ እምነት አለ እንዴ? በብር የሚገዛ እምነት አለ? መልሱልኝ። አለ? መኑ ከምላ እምነት ወደ እስልምና መጣሁ ሲል ሙስሊሞች ቁርአን ያስተማሩት፣ ከዛ በኋላ ደገፉት፣ መጠለያ ሰጡት። ታያችሁ አይደለ? የገዛ ወገኖቹ ግን ና ብለው ሸወዱት። በብር አንድ ሸዋጆች ናቸው ማለት ነው ዲያቆኖቹ እንደዚህ ሸዋጅ ከሆኑ አስቡት ሌላው ሰው ተራ መመኑ ምን ያክል ከባድ እንደሚሆን። ሱብሃንአላህ ወገኖቻችን እየሰማችሁ ከሆነ በብር የሚቀየር እምነት የለም። እስከ መቼ ድረስ እስልምናን ለማንቋሸት ብትሞክሩ ያው ዙሮ እናንተ ላይ ይጠመጠምባችሁ።